እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ሃሌሉያ! የሚያስጨንቃችሁን ሁሉ ይህንን ከነ ወደ ልቤ የእግዚአብሔር ቃል የመጣው በዚህ ቃል እንማራለን። ብዙም አልወስድባችሁም። ቀጣይ ከዚህ ሐሳብ በኋላ ወደ ጸሎት መግባት ነው የምፈልገው። እንደገና ቃሉን አነባለሁ። እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ። ሃሌሉያ! ኢየሱስ ጌታ ነው። የሚያስጨንቃችሁን ሁሉ በእሱ ላይ ጣሉ። ከቁጥር 6 እስከ 7 ያለውን በዋናነት እርሱ ስለናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ርዕሴ ነው። ሃሌሉያ! የሚያስጨንቃችሁን ስንቱን አለ? የሚያስጨንቃችሁን ሁሉ በማን ላይ? በማን ላይ? ምን አድርጉ? ምን አድርጉ? ዛሬ እንድትመልሱልኝ ፈልጋለሁ። ዛሬ ነው ብጠይቃችሁ። የሚያስጨንቃችሁን ስንቱን አለ? ስንቱን? አረ ስንቱን? ሁሉንም። በስ በማን ላይ? በማን ላይ? በእርሱ ላይ ምን አድርጉ? ሃሌሉያ! ምን ማለት ነው? እንግዲህ በጊዜው ከፍ እንዲያደርጋችሁ ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ። እሱ ስለናንተ ያስባል። የሚያስጨንቃችሁን በእርሱ ላይ ጣሉ። እንግዲህ ይህንን የጻፈው ሐዋርያ ጴጥሮስ ነው። ጻፊው ሐዋርያው ጳውሎስ ነው። የጻፈበት መልእክት በስደት ለተበታተኑት ለሚገኙ ክርስቲያኖች ሲሆን የመልእክቱ ማዕከላዊ ሐሳብ በብዙ መከራ ውስጥ እያለፉ ቢሆንም ሐሳባቸውንና ጭንቀታቸውን በጌታ ጥለው በእርሱ ላይ ተስፋ እንዲያደርጉ ነው። ጻፊው ማን ነው አልኳችሁ? ሐዋርያው ጳውሎስ ጴጥሮስ ሐዋርያው ጴጥሮስ ይቅርታ። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉ ሲል ጣሉት የሚለው ቃል የግሪክ ቃሉ እንዲህ ይላል፣ ኤፕሪፒቶ ይላል። ትርጉሙ በግሪክ ነው ብያችሁ። ትርጉሙ አንድን ነገር አሽቀንጥረን መጣል ወይም ደግሞ አሽቀንጥሮ ወደ ሌላ ማስተላለፍ ማለት ነው። ለምትጽፉ ሰዎች የሚያስጨንቃችሁን የሚለው ደግሞ የግሪኩ መነሻ ትርጉሙ ሜሪሞና ማለት ጭንቀት ወይም መቆርቆር፣ መረበሽ፣ መብሰክሰክ ወይም ደግሞ አድካሚ ማለት ነው። የሚያስጨንቅ የሚለው በግሪክ ቋንቋ ትርጉሙ ይሄ ነው። አንድ ላይ ደግሞ ስንመለከት የትኛውም ጭንቀታችሁን፣ ሐሳባችሁን፣ የሚከነክናችሁን፣ የሚቆረቁራችሁን፣ የሚረብሻችሁን ሁሉ አሽቀንጥራችሁ በእርሱ ላይ ጣሉ። አሜን። ምን የሚላችሁን? የሚረብሻችሁን፣ የሚያስጨንቃችሁን፣ የሚከነክናችሁን እያንዳንዱን የትኛውንም ነገር በእሱ ላይ። አረ በማን ላይ? አረ ኢየሱስ ጌታ ነው። ራሱ ጌታ ኢየሱስ እንዲህ ይለናል በማቴዎስ ወንጌል 11 ምዕራፍ 11 ከቁጥር 28 ጀምሮ። መጽሐፍ ቅዱስ ለያዛችሁ ሰዎች እናንተ ደካሞች ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ይላል። ቀንበርን በላያችሁ ላይ ተሸከሙ ከኔም ተማሩ አለ። አሜን። ማለትም እኛ ጌታን ያዘዘንን የትእዛዙን ወይም የትህትናውን ተሸካሚዎች እንድንሆን እንጂ የጭንቀት ተሸካሚዎች እንድንሆን አይደለም። አረ አሜን። እስቲ የጭንቀት ተሸካሚ አይደለም የሚል ሰው በኢየሱስም እኛ የጭንቀት ተሸካሚዎች አይደለንም። አረ አሜን። በኢየሱስም ጭንቀት እጣ ክፍላችን ነው እንዴ? እስቲ አይደለም የሚል ሰው አረ እጣ ፋንታችን ነው እንዴ? አረ በኢየሱስም አይደለም። ስለዚህ ነው ጭንቀት በእኛ ላይ እንዳይበረታ በዚህ ቃል እግዚአብሔር በደንብ ያስተምረናል። ይሄ ደግሞ ቃሉን ስንሰማ ደግሞ በዚህ ቃል ደግሞ እግዚአብሔር ብዙ ነገሮች ወደ ህይወታችን የሚመጡትን
እያንዳንዱ ነገር እንዳይከብደን በሱ ላይ በመጣል የኛ የሆነውን ሸክም ወደሱ እንድናደርግ የሱን ቀላሉ እንደው እኛ እንድንቀበል ማን ይሄንን የሚፈልግ በኢየሱስም ሸክሜን በላዩ ላይ አራግፋለሁ ለሱ ሰጣለሁ የሚል ሰው አረ ኢየሱስ ጌታ ነው። በማቴዎስ ወንጌል 11:8 ላይ ያለ እናንተ ደካሞች ሸክም የከበዳችሁ ምን አለ? እናንተ ደካሞች ሸክም የከበዳችሁ ሁሉ ወደኔ ኑ እኔም አሳርፋችኋለሁ ይላል። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ አለ። ማለትም እኛ ጌታን ያዘዝን የትእዛዝ ወይም የትህትናውን ሸካሚዎች እንድንሆን እንጂ የጭንቀት ተሸካሚዎች እንድንሆን አይደለም። አሜን ይባላል። አረ አሜን ይባላል። ስለዚህ ምን ማድረግ አለብን? ጭንቀታችንን ለእርሱ አሽቀንጥረን ጥለን የእርሱን ትህትና ትእዛዝና ፍቅርን እንድንሸከም ቃሉ ያስረዳናል። አረ ኢየሱስ ጌታ ነው። አረ ኢየሱስ ጌታ ነው። እንደ እግዚአብሔር ቃል መመላለስ ይሆነብን፣ እንደ እግዚአብሔር ሐሳብ መመላለስ ይሆነብን። እግዚአብሔር ለሚናገረን ቃል ወደ ህይወታችን የትኛውም ነገር የመጣ አላሳርፍ ያለ ከዛ ነገር እግዚአብሔር እንዲያወጣን ነው እግዚአብሔር በዚህ ቃል ሲናገረን። ሸክም ለረጅም ዓመት ተሸክመን ሊሆን ይችላል። እንግዲህ ሸክም ሲበዛብን በነፍሳችን ክባድ ይሆናል። በነፍሳችን ክባድ የሚያስጨንቅ ነገር፣ የተለያየ ስቃይ፣ የተለያየ ከባድ የሆኑ ነገር ነፍሳችንን ያውካል። ሸክም ማለት በትንሹ ሳስረዳ አንድ ሰው ለምሳሌ ወፍጮ በታይታችሁ ከሆነ ያንን ነገር 100 ኪሎም ይሁን 50 ኪሎም ይሁን የተሸከመው ነገር ምን ያስደርገዋል? ያስጎነብሰዋል። አይደለም እንዴ? ያስጎነብሰዋል፣ ቀና እንዳይል ያደርገዋል። ነገር ግን ስፍራውን ቦታውን እስኪደርስ ድረስ በዛ ላይ እስኪጥል ድረስ ከጣለ በኋላ ምን ይሆናል? እንደ መጀመሪያው ቀና ማለት ይጀምራል። አረ ሃሌሉያ! የእግዚአብሔርም ቃል ወደሱ የኛን ነገር ሸክማችንን ስናሳይ ስናወርድ እግዚአብሔር ቀና ማድረግ ይጀምራል። አረ ሃሌሉያ! ለምን መሰላችሁ? እኛ ብቻችንን የምንገፋው ነገር አይደለም። ለዚህ ነው ቃሉ እናንተ ሸክም የከበደባችሁ ሲል የተጨነቃችሁ በዚህ ሲል ብቻችንን የምንገፋው ነገር አይደለም። ብቻችንን የምናደርገው ነገር አይደለም። በቃሉ ስንጥል ሸክማችንን እያንዳንዱን አሁን የሸክም አይነቱ እያንዳንዱ ሰው ልጅ በዚህ ዘመን ብዙ አይነት ነገር ያስጨንቀዋል አይደል? ሸክም አለበት አይደል? የሚያስጨንቅ ነገር ብዙ ነገር አለ የሚያውክ። ለምሳሌ የኑሮ ጭንቀት፣ የጤና ጭንቀት፣ የነገ ጭንቀት። ሰው ስለ ትዳሩ ይጨነቃል፣ ስለ ገንዘብ ይጨነቃል፣ ስለ ስልጣን ይጨነቃል፣ ስለ ልጆች ይጨነቃል። አያስጨንቅም እንዴ? ብዙ ሰዎች በዚህ ሲጨነቁ አይታችሁ አታውቁ? ተማሪዎች ስለ ትምህርታችሁ ተጨንቃችሁ አታውቁ? ስለዚህ ብዙ ሰዎች የሚጨነቁበት ጉዳይ አለ። ነገር ግን ጌታ ኢየሱስ በሌላ ስፍራ ምን ይላል? በማቴዎስ 6 ከቁጥር 27 ላይ እንዲህ ይላል፣ ከናንተ ተጨንቆ በቁመቱ ላይ 1 ክንድ መጨመር የሚችል ማን ነው ይላል። አያችሁ፣ እኛ በህይወታችን ብንጨነቅ አንድን ነገር መለወጥ አንችልም። በእግዚአብሔር ላይ ግን በመጣል ብዙ ነገራችን ይቀየራል። ሸክማችን ወደ ሰድና ኢየሱስ ቀላል የሆነው ወደ ህይወታችን ምን ይሆናል? ያንን መያዝ እንጀምራለን። በዛ ውስጥ መኖር መመላለስ እንጀምራለን። ከዛ ሸክሙ እንደቀድሞ አይደለም ይቀለናል። አረ ሃሌሉያ! ስለዚህ ሰዎች ምንድነው በኑሮ አይጨነቁ? ዛሬ ኑሮ አያስጨንቅም? አንዴ ሲቀንስ አንዴ ሲጨምር ምን ላደርግ ነው? በጤናችን ላይ ብዙ ነገር የበሽታ አይኖች ዛሬ ደግሞ ከህፃን እስከ አዋቂ የተለያየ አደገኛ የሚባሉ ከባድ የሚባሉ የበሽታ አይነቶች ዛሬ እየተደረደሩ ነው፣ እየመጡ ነው። አስጨናቂ የሚሆኑ ዛሬ ሰው ስለሚበላው ስለሚጠጣው ይጨነቃል። ሐኪሙም ደግሞ ይሄንን ቀንስ ይላል። ሁሉ ጭንቀት ሆነ፣ መልበስም ጭንቀት ሆነ። አረ አይደለም ወይ? አረ አይደለም ወይ? መብላትም ጭንቀት ሆኗል፣ መልበስም ጭንቀት ሆኗል። ዛሬ በኢየሱስ ስም እንገላገላለን። ሸክማችንን የሚያራግፋለን፣
ተማሪዎች በትምህርታችሁ የትኛውም ሸክም ዛሬ በእግዚአብሔር ላይ ጣሉ፣ መቅለል አለ። አረ ሃሌሉያ! የመንግስት ሰራተኞች ዛሬ የትኛውም ያስጨነቃችሁ ሸክም ቢኖር ጭንቀት ቢኖር ዛሬ በእግዚአብሔር ላይ ጣሉ። አረ በኢየሱስም ጣሉ። ታዲያ ብዙ ሰዎች የሚጨነቁበት ጉዳይ አለ። ነገር ግን ማቴዎስ ላይ ገልጾታል። በራሳችን ላይ ምንም ማድረግ አንችልም። ምንም መጨመርም መለወጥም መቀነስም አንችልም። ከዚህ የተነሳ ኢየሱስ አስተምሮናል። ሐዋርያው ጴጥሮስ መልእክት የምንረዳው ክርስቲያን በጭንቀት ሳይሆን በእምነት መኖር እንዳለበት ነው። አረ ሃሌሉያ! በምን መኖር አለበት? በጭንቀት ሳይሆን በምን? በእምነት። አረ እግዚአብሔር የሚታመን አምላክ ነው። እስቲ ጭንቀት አንኖርም የሚል ሰው የሚያስጨንቀኝን በሱ ላይ ጥላለ የሚል። ስለዚህ ምን አለ? በጭንቀት ሳይሆን በእምነት መኖር እንዳለብን በዚህ መልእክት ውስጥ እናገረናል። ከመጨነቅ ይልቅ በእምነት እንድንመላለስ ደግሞ ሐዋርያው ያበረታተናል። ከምን ይልቅ? ከምን ይልቅ? ከጭንቀት ይልቅ። አብረን እኮ ነው እየተማርን ያለ ነው። አረ አሜን። ከመጨነቅ ይልቅ በእምነት እንድንመላለስ ሐዋርያው ያበረታታናል፣ በቃሉ ያስተምረናል። በፊልጵዎስ 4:6 ላይ ሐዋርያው ጳውሎስ ስለ ጭንቀት አላስፈላጊነት እንዲህ ይለናል። ጌታ ቅርብ ነው። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አረ ሃሌሉያ! በአንዳች በጌታ በኢየሱስ። ስለዚህ የምንጨነቀው ነገር እኛ ከእግዚአብሔር አይደለም። አያችሁ? ጌታ አሁን በቃሉ ምን በአንዳች አትጨነቁ። ዛሬ ሰው ሁሉ ማናችንም በጭንቀት ውስጥ ነን፣ ግን ያ ነገር ውስጥ እንድንጨነቅ ጌታ አልፈቀደው። ዛሬ እንዲህ ይላችኋል፣ በአንዳች አትጨነቁ። አረ አሜን። ያኔ ይላል በአንዳች አትጨነቁ ካለ ያኔ አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችንን ሐሳባችንን በክርስቶስ ኢየሱስ ይጠብቀናል። አረ አሜን። ሃሌሉያ ሃሌሉያ ሃሌሉያ። አረ በኢየሱስ ከየትኛውም ዛሬ ከባድ ከምትሉት የተጨነቃችሁበት ነገር የታወካችሁበት ነገር ካለ ዛሬ ከዚህ ቃል የተነሳ በጌታ በኢየሱስም ታመልጣላችሁ። በዚህ ቃል መበርታት ይሆናል። አረ በኢየሱስ ቃሉ ይደግፈናል። ቃሉ ሲመጣ ሊደግፈን ነው። ደጋፊ አለ በሉት እስቲ። አረ ተነጋገሩ በጌታ ስም እስቲ። ደጋፊ አለሽ በሏት። በቃሉ እርፍ በይ። የሚያሳርፍሽ ጌታ አሁን ካንቺ ጋር ነው። የሚያወራሽ ጌታ በቃሉ ሊያቆምሽ ነው። በሉት በቃሉ ሊያቆምህ ነው። በቃሉ ሊያሳርፍ ነው። በቃሉ ሊያጽናና ነው። በቃሉ ሊያስመልጥ ነው። አረ አሜን ይባላል። አሜን ይባላል። እናንተ ናችሁ የምታውቁት የተጨነቃችሁበትን ጉዳይ። ዛሬ ምድረ ሞላ ሁሉ ጭንቀት ነው። ዓለም ላይ ያለ ሁሉ የሚታየው የሚሰማው ጭንቀት ነው። በዛ ምንም የሚፈጠር ነገር የለም። ኃያላን በዛ በሚያዩት ነገር ምድር ሁሉ ከዛ ጭንቀት ምን ይሉታል? ይፈርሳል ይሉታል። በቃ ምድር አበቃላት ይፈርሳል ሲሉ እግዚአብሔር ደግሞ ኃያልነቱን ይገልጣል። ምድር ላይ ያለው ጭንቀቱን አይቶ በዛ ነገር ያውጃሉ፣ በዛ ነገር ይሄዳሉ። እግዚአብሔር ግን ጭንቀትን አይደለም። ኦ ሃሌሉያ! ኃያልነቱን ይገልጣል። ኃያልነቱን ይገልጣል። ኃያልነቱን ይሰራል። በነውጡ ሰዓት እግዚአብሔር ይደግፍሻል። አሜን። በነውጡ ሰዓት እግዚአብሔር ይደግፋል። በችግር ሰዓት እግዚአብሔር ያስመልጥሻል። በመከራው ሰዓት እግዚአብሔር ያረጋጋል። አረ አሜን። ያረጋጋል። ጭንቀት እያለ መረጋጋት ከምን? ቃሉን በሱ ላይ በማድረግ
ብዙ ጊዜ ይገርመኛል ለራሴ የሚያውክ ነገር እያለ ማዕበሉ ወጀቡ መጥቶ ያለ ንፋሱ መጥቶ ያለ ነገር ግን የእግዚአብሔር ቃል ለካ አስቀድሞ መጥቷል። ዛሬ በኢየሱስም አስቀድሞ መጥቷል። ግን የሚሆነውን የእግዚአብሔር ቃል ያውቃል። ባንቺ ላይ ባንተ ላይ የሚሆነውን ነገ ያውቃል። ስለዚህ ነው ቃሉን የሚልክ። ጭንቀት የሚያስጨንቅ ነገር በምድራችን ላይ እየቀጠለ ይሄዳል እንጂ ይቀንሳል ብላ አትይዝ። ነገር ግን በኢየሱስም ቃሉን ያዝ። እዛ ጭንቀት እንድትወጣ ያደርጋል። አረ በኢየሱስም ቃሉን ያዥ። በቃሉ ታመን፣ በቃሉ ተደገፍ፣ በቃሉ ውስጥ ተሰማራ። ማን ነው በቃሉ ይሰማራል የሚል? ምድር ከዚህ በኋላ ነገ ታርፋለች። የሚያሳርፍ ነገር ይመጣል ብለን እንዳታስብ። የተለያየ አንተን የሚያስጨንቅ አንቺን የሚያስጨንቅ ዛሬ ሰዎች እየተጨነቁ ነው። ትዳር ፍቺ እየበዛ ነው። መፍትሄ አልመጣም። በዚህ ቃል ግን መፍትሄ አለ። አረ በኢየሱስ ስም ለየትኛውም ሰዎች ለሚሰቃዩት ህመም በሽታ መፍትሄ አልመጣም። በዚህ ቃል ግን መፍትሄ አለ። ፈውስ አለ። ከስቃይ ይገላግልሃል። በሱ ላይ ጣል፣ በሱ ላይ ጣል። በቃሉ ላይ ተደገፍ። በቃሉ ታመን፣ ታመን በቃሉ። ይህ ቃል እንዴት እንደሚያስመልጥሽ ብዙ ነገር ወደ ምድራችን መጥቷል። እንዳንጸና፣ እንዳንቆም፣ ስፍራን እንዳንይዝ የእግዚአብሔር ቃል ምንድነው? የጸና ነው ይላል አይደል? ቃሉ ምንድነው? የጸና ነው። እኛ ግን ቃል እያለን እንዳንጸና ተደርገናል። ዛሬ ክርስቲያኖችን እዩ፣ ቤተክርስቲያንን እዩ፣ ምእመንን እዩ፣ ሀገርን እዩ፣ ምድሪቷን እዩ። ብዙዎች ቃል አላቸው ግን በቃሉ መኖር አልቻሉም። ምን የሚያስጨንቅ ነገር ከስፍራቸው አስወጥቷቸዋል። የመጣው ነገር እያንዳንዱ ቅድም እንደ ምሳሌ አይነቱን ጠቅሻለሁ። ለገንዘብ እየፈለጉ ከዚህ ቃል ውጪ ናቸው። ለስልጣን እየፈለጉ ከዚህ ቃል ውጪ ናቸው። ኑሯቸው እንዲለወጥ ከዚህ ቃል ውጪ ናቸው። ገንዘብ ምንም ሊለውጥ አይችልም። ህመምህን ሊፈውስ አይችልም። ብዙዎችን አይተናል። ገንዘብ እያላቸው በዛ እድናለሁ ብለው እስከ ዓለም ዳርቻ ይሄዳሉ። ነገር ግን ሞቱ ስንባል እንሰማለን። ገንዘባቸው አላዳናቸው። አንተስ ምን ይዘሃል? አንቺስ ምን ይዘሃል? ይሄን የከበረውን ቃል ያዝ። ሃሌሉያ! ሸክሜን እያንዳንዱን በእግዚአብሔር ላይ ጣል። አረ ኢየሱስ ጌታ ነው። እያንዳንዱ ሁሉንም ይለናል በዚህ ቃል ክፍል ውስጥ። ምንም የሚቀር ነገር የለም። ምንም የምታስተዩ ነገር የለም። እያንዳንዱን የትኛውንም አይነቱን በእግዚአብሔር ላይ አንተ ብቻ አምነህ ጣል። ያንተ ጉዳይ ያንቺ ነገር እንደ ሌሎች አይቀጥልም። በጣልክ ቁጥር ይታመናል ቃሉ። ነገር ይጸናል። ተማሪዎች ፌል አታደርጉም። በቃሉ የትኛውም አሁን ላይ እያንዳንዱ እየተቀያየረ ነው። አሰራሩ መመሪያው እየተቀያየረ ነው። ስንቶች እንደገባን አናቅም። የሚያስጨንቅ አሰራር ይመጣ ነው። በየትኛውም አልገባንም። ጸጥታ ያለው ማዕበል ስፍራን የሚወስድ ስፍራን የሚያስነቅል ከስፍራ የሚያጎድል እየመጣን አሁን እንደ ቀዛ ወላፈን ነው። ሁሉ ነገር ግን ሳናቀው ይዞን የሚጠርግ ነው። በጌታ በኢየሱስ ስም ለዛ ነገር ግን በእግዚአብሔር ቃል ሸክማችንን እያንዳንዱ በህይወታችን ላይ የመጣውን እያንዳንዱ በህይወታችን ላይ የተፈራረቀውን እያንዳንዱ ትክያዛችንን እያንዳንዱ ህመማችንን እያንዳንዱ ጭንቀታችንን እያንዳንዱ ሰቆቃችንን እያንዳንዱ ቀንበራችንን በእግዚአብሔር ላይ ብንጥል ከዛ ነገር ነፃ እንወጣለን። አረ አሜን። ነፃ የምትወጣበትን እኮ ነው ቃል እያወራሁ ያለሁት። አረ ይችላል። አረ እግዚአብሔር ይችላል። አረ እግዚአብሔር ይችላል። በጭንቀት የሚደሰት ሰይጣን ብቻ ነው። ስለናንተ የማስባትን እኔ አውቃለሁ።
የሚያስብ አምላክ አለ። አሜን። መልካሙን እንጂ ክፉን የማያስብ ሰላሙን የሚሰጥ ሃሌሉያ። እኔ ስለናንተ የማስባትን በኢየሱስ ስም እግዚአብሔር መልካም አባት ነው። እግዚአብሔር መልካም አምላክ ነው። ከመልካም ነገር ያገናኛል። እንደዛ አይደለም የሚለን ምዕራፍ 6 ላይ ስለናንተ የማስባትን እኔ አውቃለሁ። እግዚአብሔር የሚያስብ ነው። አያችሁ እግዚአብሔር እንዴት እሱ የሚያስብልን አምላክ እንደሆነ እግዚአብሔር ያውቃል። አንቺ ያላወቅሽውን አንተ ያላወቅከውን ነገህን የማታቅ እሱ ግን ዘላለምህን ያውቃል። ሃሌሉያ። እግዚአብሔር ያውቃል። እኔ ስለናንተ የማስባትን አውቃለሁ ይላል እግዚአብሔር። ለበሱ ላይ ጣላ፣ በሚያውቀው ላይ ጣል። ጭንቀትን ሁሉ እያንዳንዱ ነገርን ወደ ልብ ወደ አይምሮ አትጋብዝ። ብዙ ሰዎች እዩ ከተማችን ላይ በግልጽ ይታያል። ለዛ ለተጨነቁት ነገር ተጋበዙ። አይምሮአቸውን ኮንትሮል አላረገ። ከዛ በኋላ አይታችሁ ከሆነ ከመጠን በላይ ስለሆነ ምን ይሆናሉ? ወደ እብድነት ይሰማራሉ። ጭንቀት ሁሌም የማይሆን ነገር ውስጥ ይጋብዛል። የእግዚአብሔር ቃል ለዚህ ነው የሚያስጨንቀን ሲል ከመጠን በላይ ሲቆጣጠር ከዛ ውስጥ ማምለጥ አትችልም። ነገር ግን የእግዚአብሔር ቃል ሲናገር የሚያስጨንቀን ሁሉ በእኔ መፍትሄ አለ ይላል። ሃሌሉያ። መፍትሄን የምትፈልጉ በዚህ ቃል መፍትሄ አለ። ከጭንቀት የተነሳ ራሳቸው መውጣት አልቻሉ። ከዛ ነገር ወደ አይምሮአቸው መጣ። መጀመሪያ አይምሮ አካልህን ነው ክፍልን የሚቆጣጠረው። ከዛ እያለ ወደ ሰውነት መላ ፓርትህን ይቆጣጠራል። መጀመሪያ ከምን ከጭንቅላት በኋላ ለዛ ጭንቅላት ያ ጭንቀት ሐሳብ ይሰጣል። በዛ ጭንቅላት እንድታመን ያደርጋል። ከዛ መላ አካልን ብዙ ሰዎች ጭንቅላታቸው ላይ የገባ አንዳንዱ ሽባነትን በቃ በዛ ውስጥ ሽባ ነኝ ይላሉ። ሽባ ነኝ ይልና ኮንትሮል አድርጎ ሲባርኮ ቁጭ አልገባንም። ዛሬ በኢየሱስ ስም ዛሬ ይግባል። አሜን ይግባል። ዛሬ የምታመልጡበትን ቃል ነው ያወራ ያለሁት። ተማሪዎች በዚህ ቃል ማምለጥ አለ። አሜን። ሰራተኞች፣ ነጋዴዎች በዚህ ቃል ታመልጣላችሁ። ነገራችሁን በእግዚአብሔር ላይ በመጣል ታመልጣላችሁ። አንድ ሰው ብቻ ነው አሜን ያለ። አሜን። አይምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችንንም ሐሳባችን በክርስቶስ ኢየሱስ ይጠብቃል። የበለጠ ፊቱን እንድንቀርብ እንድንጸልይ እግዚአብሔር ያድርገን። አሜን። አሜን። በነገር ሁሉ በጸሎት በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለዚህ በኢየሱስ ስም ወደ እግዚአብሔር መቅረብ ይሁንልን። አሜን። አሜን። ወደፊቱ መቅረብ ይሁንልን። እግዚአብሔር እንድንቀርብ ያስጠጋን። አሜን። ለምን መሰላችሁ? ጭንቀት አምልኳችንን ሁሉ ይሰርቃል። ተጠንቀቁ ክርስቲያን። አይምሮአችንን ሁሉ ነው አምልኳችንን ይሰርቃል። ተጠንቀቁ ዛሬ ክርስቲያን። እሱም ዲያብሎስ ነው ወደ ጭንቀት ውስጥ ጋብዞ ሌላ ውስጥ የሚከት። እግዚአብሔር ግን ወደ መልካሙ ስፍራ ነው የሚከተን። አሜን። አሜን። እንዳይሰርቀን፣ አምልኳችንን እንዳይሰርቅ እንጠንቀቅ። ጠላት ታምርን ከመሆኑ በፊት ሊያጠቃን ይፈልጋል። ምክንያቱም ነገ በእግዚአብሔር የሚሆንልን ታምር አለ። ነገ በእግዚአብሔር የሚሆንልን ታምር አለ። በእግዚአብሔር የሚደረግልን ስራ አለ። ያንን እንዳናገኝ ዛሬ ወደኛ የቻለውን ያደርጋል። የቻለውን ይጠቀማል። ለእናንተ አይነግርም። በጥበብ ነው የሚመጣ። አሁን ደግሞ በጥበባው አሰራር ነው። እግዚአብሔር ያስመልጠን። ኢየሱስ ስም ያስመልጠን። በክፋት ቢመጣ አንተ ትጠነቀቃለህ።
በጥበብ ነው አሁን አሰራሮች ሁሉ የመጡ እየተገለጡ ያሉት በጥበብ። ምንኛ እኔ እየተረዳችሁ እንዳለ አላቅም። እግዚአብሔር ግን ያን መገለጥ ይስጣችሁ። ኧረ በኢየሱስ ስም ይስጣችሁ። እግዚአብሔር ከመልካም ጋር በኢየሱስ ስም ያገናኛል። መልካም ከመሆኑ በፊት ጫናውን ይጨምራል። መልካም የሚሆን ነገር እኮ ባንቺ ህይወት አለ፣ ባንተ ነገር አለ። ከመልካሙ በፊት ግን ምንድነው? ይጨምራል። መከራዎችን፣ ፈተናዎችን የቻለውን ያደርጋል። በዛ ውስጥ እንድንጨነቅ፣ በዛ ውስጥ እንድንባ። ምክንያቱም ከፊት መልካም ነገር አለ። እግዚአብሔር መልካም ስለሆነ ከመልካም ሐሳቡ ጋር ሊያገናኝህ ነው። ነገህን ያውቃል፣ ዘላለምን ያውቃል። እሱ ብቻ ሁሉን ያውቃል። ስላንተ ጠንቅቆ ያውቃል፣ ስላንቺ ጠንቅቆ ያውቃል። ከመልካም ነገራችን ጋር እንዳንገናኝ ዛሬውን የተለያየውን ወጀብ ማዕበልን የተለያየ አሰራርን ወደ ህይወታችን ይጋብዛል። በኢየሱስ ስም ማምለጥ ይሆንልን። አሜን። ከዚህ የተነሳ ክርስቲያኖች ቶሎ ነው አንድን ነገር ስንጨነቅ ተስፋ የምንቆርጠው። ግን በአንዳች አትጨነቁ ይለናል ቃሉ። ቶሎ እኛ ግን በምናየው ነገር ልባችን ይወሰዳል፣ አይምሮአችን ይገዛል። ቶሎ በኢየሱስ ስም ተስፋ አልቆርጥም የሚል ሰው፣ ተስፋ አለኝ የሚል ሰው፣ ቃሉን የሰጠ የታመነ ነው የሚል ሰው፣ አረ ሃሌሉያ ሃሌሉያ። የጥሪ ሸክም አለብን። ጥሪ ያለበት ሰው ማን ነው? ጥሪ ኖሮበት ግን እጅግ የሚያልፍበት ነገር ከባድ ሁኔታ ውስጥ። ጥሪያችን እኮ እጅግ የተጠራንበት ጥሪ ከባድ ነው። ግን ከባድ አይነት ውስጥ እየገባን ነው። በጭንቀት ውስጥ ከዛ ነገር እንድንወሰድ እያደረገን ነው። ኧረ በኢየሱስ ስም እግዚአብሔር ያስመልጠን። ከዚህ የተነሳ እግዚአብሔር ሆይ እየጸለይኩ ለምን በእኔ ህይወት ላይ ለምን እንደዚህ ሆነ? ጌታ ሆይ በእኔ ህይወት ላይ ለምን እንደዚህ አይነት መጣ? ለምን ለምን ለምን? ጸሎታችን ይሄ ነው። ለምን? በቃ እግዚአብሔር የሚጎዳን ይመስለናል፣ ግን ቃሉ ግን የሚጎዳን አይደለም። ቃሉ የምናመልጥበትን ነው እግዚአብሔር እየተናገረ ያለ። ለምን እኔ ስጎዳ አታይም? ከጭንቀቱ የተነሳ እኮ ነው፣ ከሽክማችን የተነሳ እኔ ስጎዳ፣ እኔ እንደዚህ ሲሆን የቤቴ ነገር፣ የስራዬን ነገር፣ የጤናዬን ነገር፣ የቤተሰቦቼን ነገር እያንዳንዱን አታይም? በእንደዚህ ስመላለስ አረ እግዚአብሔር ያውቃል። አረ እግዚአብሔር አዋቂ ነው። አረ ሃሌሉያ። እንደዛ ላላችሁ ሰዎች በኢየሱስም እግዚአብሔር በስራ ላይ ነው። መልእክት አለ። እግዚአብሔር በስራ ላይ ነው። በስቃይ ውስጥ ያላችሁ፣ በከባድ ስቃይ ውስጥ፣ በከባድ ችግር ውስጥ፣ በከባድ ቻሌንጅ ውስጥ፣ ጥሪ ያላችሁ፣ በከባድ ሁኔታ ውስጥ ያላችሁ እግዚአብሔር በስራ ላይ ነው። ልትጠፉበት አይደለም። ቃሉ ያወጣችኋል፣ ቃሉ ይረዳችኋል። የመጣው ቃል የሚያጠፋ አይደለም፣ የሚያቆም ነው። እግዚአብሔር መልካም ስለሆነ ወደ በረከት ውስጥ ሊያስገባን ነው። ጭንቀቱን ለውጦ ወደ በረከት ውስጥ ሊከተን ነው። ያ በረከትን ጠላት ጠንቅቆ ያውቃል። ለዚህ በጭንቀት ይገባል።